ሰይፉ ሾው የተሳለቀበትን ስላቅ ነው የሚባለው ማንጓጠጥ ማሽሟጠጥ አይነት ነገር የቀረበው እንጂ ይሄ የሌላውን ቢያዩት ያማቸዋል ፔንፉል ነው። የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮሜንት። በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድነው? አስቡት፣ ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ ሰላም የተወደዳችሁ ነው የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ ወደ ቪዲዮ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮ በመጀመሪያ እንግዲህ ይዤላችሁ የመጣሁት ቪዲዮ ምንድነው የቅድስት አርሴማን ድንቅ ምስክርነት ነው። እንግዲህ አንዲት እህታችን ሙስሊም ናት፣ ግን ደግሞ ቅድስት አርሴማን ተማጽኛትና ስለትን ተስዬ ያሰብኩትን አሳክታልኛለች ብላ የመሰከረች ነበር። ይሄ ቪዲዮ ተከታትለን እንመለስ። እስልምና እምነት ተከታዮች ነን። በፊት ዝቦታ መጥቼ ነበር ያከሽራ አርሴማን በርሜትረት ለብሰና ታምሜ ነበርና አውድ ካዳንሽኝ ወደ ምረት ለመስከራለሁ ምንም ያሟት ስለተስዬ ነበር ለሱ ለኔ ደርሳለች ማለት ለሱ እንድትደርስልኝ ጸልዩልኝ በጸሎት። እኔም ያመኝ ወንድሜንም ያመን ነበረ ዝናዋን ተአምሯን ሰምተን መጣን። ይሄውና እኔ ድኛለሁኝ፣ እግዚአብሔርን አመስግኑልኝ። ከዳንኩኝ እምነቴ አይገድበኝም፣ በአውደ ምሕረትሽ መሰክራለሁኝ አልኩኝ። ይሄውና መሰከረች። አመስግኑላት። ተሰለት ተስዬ ነበር። የሚገርም ነው። ህፃኑ ልጅም ይሄ ወንድሟ እኔም ለሷ ተስያለሁኝ። ለስለት ያውቃበሉኝ። ተመልካቾች ቪዲዮ እንደተመለከታችሁት ነው፣ በጣም ደስ የሚል ነገር ነው። እስኪ እናንተም እንግዲህ ኮሜንት ላይ ቅድስት አርሴማ የልባችንን መሻት ትፈጽምልን ያላችሁ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው አንድ አትሌት በጣም የምንወዳትና የምናከብራት አትሌት እንግዲህ የተሸለምኩትን ሜዳሊያ ለቅድስት ስላሴ ነው የሰጠሁት ብላ እንግዲህ እየተናገረች ነበር። ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ፣ ተከታትለን እንመለስ። የሚገርምሽ ሜዳሊያዬን ለስላሴ ነው የሰጣሁትኝ። ተስለሽ ነበር ሄድሽው? ቴዲ ነው የተሳለው እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መስያለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ መሳተፍን የማያቅ ተወዳድሬ ሜዳሊያ ገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም የዓለም ሪከርድ ከሰበረች ከኤልቫን አቢለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደኔ መጡ። እኔም ደግሞ በጣም ሞራል ተሰማኝ። እንዴ በቃ እችላለሁ፣ ማድረግ እችላለሁ፣ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩን። አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልምና በጣም በኃይለኛ ፔስ ነበር የሚሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ። እና ያው ውድድሩን መጨረሻ ላይ በተለይ መጨረሻውን ዙር አረሳው ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበር ነው የቀረነው እና ወደ ኋላም ገልመጥ ስል ሰው የለም እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም። በቃ አልረሳውም። በቃው ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸው። በቃ የነበረው ነገር ለኔ ተመልካቾች ቪዲዮ እንደተመለከታችሁት በጣም ደስ የሚል ነገር ነው። እኛም እንግዲህ የልባችንን ነገር ፈጣሪ ፈጽሞልን ያሰብነውን ማሳክቶልን እንግዲህ ለምስክርነት ያብቃን እላለሁ። እስኪ እናንተስ ምን ትላላችሁ? የሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው በትናንትናው ዕለት እንግዲህ በጣም እንወደውና የምናከብረው ቴዲ አፍሮ ልደቱን እንዳከበረ ሁላችንም እናውቃለን። በዚህ ምክንያት ደግሞ አንዳንድ ስጦታዎች ተበርክተውለታል። ይሄን ቪዲዮም ተከታትለን እንመለስ።
የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮመንት ላይ ጻፉልኝ። ዛሬ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለዚህ ታላቅ ሰው መልካም ምኞታቸው እየገለጹለት ይገኛሉ። ቴዲ አፍሮ ማለት ዝም ብሎ ድምፃዊ ብቻ አይደለም። እርሱ ገና በጠዋቱ ስለ ፍቅርና አንድነት የዘመረ ፍቅር እስከ መቃብር እያለ የልባችን ትርታ የገዛ ላምባዲናው ሳይጠፋ ሁሌም በልባችን የሚበራልን የጥበብ ፋኖስ ነው። ያስተሰሪ እያለ እርቅን ይቅርታንና ሰላምን እየሰበከልን ሁሌም በኩራት ኢትዮጵያ ኢትዮጵያ ብሎ የሀገር ፍቅር በልባችን የሳለ የዘመናችን እውነተኛ የጥበብ ንጉስ ነው። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ከፍተኛ ስምና ዝናን ያተረፈው አንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 ዓመተ ምህረት ወርቃማውን የ50ኛ ዓመት የህይወት ምዕራፉ በይፋ መያዙ ተሰምቷል። ተመልካቾች ደስ የሚል ነገር ነው። እስኪ እናንተም ኮሜንት ላይ መልካም ልደት እያላችሁ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ አንድ አሳፋሪ ነገር ነው። ማለትም አንዲት እህታችን እንግዲህ ቀድሞ ፍቅረኛዋን እናት ለምን ለሌላ ሴት ዳርሹ ልጅሽን በማለት ገድላታለች። እንግዲህ ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ልጅሽ እኔን ትቶ ለምን ሌላ ሴት አገባ ብላ የቀድሞ ፍቅረኛዋን እናት የገደለችው ወንጀለኛ የፍርድ ቤት ውሳኔ ተሰጠባት። ተከሳሽ መሰረት ወርቅን የተባለችው ግለሰብ ወንጀሉን የፈጸመችው በኔጌሌ አርሲ ከተማ ማጃ ቂልጦ ቀበሌ ነበር። የግድያ ወንጀሉ መነሻ የሟች ልጅ ጉተማ ሂርጶ የተባለው ግለሰብ ተከሳሿን ትቶ ሌላ ሴት ለማግባት በመፈለጉ ምክንያት የተፈጠረ የበቀል ስሜት መሆኑ ታውቋል። ተከሳሿ በዚህ ቂም በመነሳት የሟች እናት የሆኑትን ወይዘሮ ምንይሉ ሲፈንን ወደ ቤቷ ትጠራቸዋለች። ወደ ቤት ከገቡ በኋላም ልጅሽ ለምን ትቶኝ ሌላ ለማግባት አሰበ በሚል ሰበብ በቤት ውስጥ በሚገኝ የቡና መውቀጫ የብረት ዘነዘና በፈጸመችባቸው ከባድ ጥቃት ሕይወታቸው እንዲያልፍ ማድረጓን የፖሊስ ምርመራ መዝገብ ያሳያል። ተከሳሿ ወንጀሉን ከፈጸመች በኋላ ከሕግ ተጠያቂነት ለማምለጥ ከወንድሟ ጋር በመተባበር አስክሬኑን በአባቷ ግቢ ውስጥ በመቅበር ለመሰወር ሞክረው ነበር። ሆኖም ግን በህብረተሰቡ ጥቆማና በጸጥታ አካላት ክትትል ተከሳሿና ወንድሟ በቁጥጥር ስር ሊውሉ ችለዋል። በዚህም ወንጀለኞቹ ፍርድ ቤት ቀርበው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት የግራ ቀኙን ክርክርና ማስረጃ በጥልቀት ከመረመረ በኋላ በተከሳሽ መሰረት ወርቅነህ ላይ የቀረበውን ወንጀል በማረጋገጡ በቁጥጥር ስር ከዋለችበት ቀን ጀምሮ የሚታሰብ የ23 ዓመት ጽኑ እስራት ወስኖባታል። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም የሚያሳፍር ነው፣ የሚያሳዝን ነገር ነው። እንግዲህ ይሄ ነገር አሁን ላይ እየተባባሰ ነው፣ ሰው በሰው ላይ እየጨከነ ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? በአንድ ወቅት እንግዲህ አርቲስት መኮንን ከሰይፉ ፋንታሁን ላይ ቀርቦ መኪና ሊበረከትልኝ ነበር፣ ግን ደግሞ እሱ ነገር እስካሁን አልተደረገልኝም በማለት እየተናገረ ነበር። እሱንም እናስታውሳለን። አሁን ላይ ግን ደግሞ ያ ድርጅት መኪናውን ማበርከቱን ትተነዋል፣ አልሰጥህም ብለውታል። ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ
አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላቀን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸውም መገናኛ ብዙሃን ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። ተመልካቾች ቪዲዮ እንደተመለከታችሁ ነው። ስለ ቪዲዮ የሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ነው። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው እንግዲህ ሰሞኑን ያለንበት የአየር ሁኔታ ሁላችንም እናውቀዋለን። በከተማ ላይ ደግሞ በጣም ከባድ ጎርፍና ከባድ ዝናብ እየዘነበ ነው። በዚህ ምክንያት እንግዲህ ከተጀመረ ህንጻ ላይ የወደቀ ብረት አንድ መኪና ተሰክቶ አይተናል። ግን ሆኖም ምንም ሰው አልተጎዳም። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድን ነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኝ የህንፃ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም ነገር ግን የሰውን ህይወት የመቅጠፍ እድል ነበረው። በኮንስትራክሽን ላይ የምትሰሩ አካላት እባካችሁ ጥንቃቄ አድርጉ። ተመልካቾች ቪዲዮ እንደተመለከታችሁት ነው እንግዲህ ከባድ ነገር ነው። ሁላችንም ልንጠነቀቅ ይገባል። ይሄን ነገርም የሚመለከተው አካል ይሄን ነገር እንዲያደርግልን እላለሁ። እስኪ እናንተስ ምን ትላላችሁ? ሰማችሁ ነገር ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ ነው። ተመልካቾች በመቀጠል ምሽላችሁ የመጣው ቪዲዮ ምንድነው? ጋዜጠኛ ሶፎንያስ እንግዲህ ከህመሙ ትንሽ አጋግሞ ወደ ቤቱ እንደተመለሰ ሁላችንም እናውቃለን። እና ሰሞኑን ደግሞ ላይቭ ላይ ወጥቶ እንግዲህ ያኔ ነገር በይፋ ስለወጣ ነው እንጂ በውስጥ ለውስጥ ብዙ ማውቃቸው ሰዎች አሉ እንደዛ አይነት ሰዎች እያለ እየተናገረ ነበር። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወቅ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አልገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲሆኑ ግን እግዚአብሔር ምሮኛል። አረፈታችሁ እግዚአብሔር ምሮኛልና 1200 ሰው ያየ ነው በይዘው እኔ ጋር እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። ማን ያውቃል እንግዲህ። እስኪ እናንተስ ምን ትላላችሁ? ስለ ቪዲዮ የሰማችሁ ነገር ካለ ኮሜንት ላይ አጋሩኝ። ወደ ቀጣይ ቪዲዮ ነው። እሺ በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንዲት እህታችን እንግዲህ ሰይፉ ፋንታውን ላይ በቅርቡ ቀርባ ነበረ። በጣም ተጎድታለች። በጣም ብዙ ነገር ደርሶባታል። ተበደላለች። ግን ደግሞ ሰሚነሽ ኪዳነ ምህረት ሄዳ ተማጽና የልቧን ነገር ተናግራ እንግዲህ ከዚህ ሁሉ ነገር አድናኛለች እያለች ነበር። ስለዚህም አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። መስጪ ሰሚነሽ ኪዳነ ምህረት ሄድኩኝ። በቃ እሷ ናት በጣም ያረጋጋችኝ። ፊት ለፊቴ የኪዳነ ምህረት ስዕል ነው ነበረችና እኔ ማርያምን አላውቀውም። አየሁት ዝም ቁጭ ምንም ነገር አምሮኝ ምንም ነገር። ተመልካቾች ቪዲዮ እንደተመለከታችሁ ነው። በጣም ደስ የሚል ነገር ነው። አንዳንድም ሰው ከወደቀበት ሲነሳ ደስ ይላል። እስኪ እናንተስ ምን ትላላችሁ? የሰማችሁ ነገር ኮሜንት ላይ አጋሩ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንዲት እህታችን እንግዲህ ሰይፉ ፋንታው ቀልዶብኛል ብላ አንዳንድ ነገሮችን እየተናገረች ነበረ። ይህን ቪዲዮ ተከታትለን እንመለስ። ሰይፉ ሾው የተሳለቀበትን ስላቅ ነው የሚባለው ማንጓጠጥ ማሽሟጠጥ አይነት ነገር የቀረበው እንጂ ይሄ የሌላውን ቢያዩት ያማቸዋል፣ ፔንፉል ነው። ግን አሁን የጠቀስኩልሽ በስም ጠቅሰው እኔ ተጎጂ ስለሆንኩ በጣም ያዘንኩበት ነገር ስለሆነ መግለጽ እፈልጋለሁ።
ኢቢኤስ ቴሌቪዥን ጣቢያ በብሮድካስት ህግ ስር ያለ ሁለት ትልልቅ ፕሮግራሞቹ ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ነው እንደ ድራማ ይሰራው። 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 ተዘጋ። ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ማስተማር በሷ የተነሳ እና ልክ እኔ ያወራሁት እኔን በእድሜ ራሱ እሳቸው እያለ እሱም ይሁን አክብሮት ነው ብዬ በወስደው ራሱ ግን የአይን ማዛ ነበረባችሁ ምናምን ይሄ በጣም መሳለቅ። እሷ ማናትና ነው ፈጣሪ ነው የሰራኝ ቆንጆም ሆንኩ መጥፎ እግዚአብሔር በጊዜው ሁሉን ነገር ውብ አድርጎ ሰራው ይላል። እኔ ማንኛውም ሰው ውብ እንደሆነ እንኳን እሱ ድንጋዩም አፈሩም ጨረቃውም ፀሐዩም ሰማይና ምድር ውብ እንደሆነ ነው ማምነው የፈጣሪ ስራ ስለሆነ ግን በጣም አሳልቆ እቺም ማን ስለሆነች የአይን ማዛ ይዟቸው ነበር በወቅቱ ትምህርት ቤቱ ዩኤን አልገባም ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። የተሳለቀው እኔ ሴት ነኝ ጠንካራ ነኝ ያንን ነገር ሁሉ አልፌ አሁንም መልኩን ቀየረ እንጂ የሴት ልጅ ጥቃት አሁንም መልኩን ቀይሮ በጣም አለ። ኢቭን ሶሻል ሚዲያ ላይ ራሱ የራቁት ፎቶ ለቃለው ይያሉ ወይም ደግሞ በሌላ ነገር ገንዘቧን የመበዝበዝ ሴትነቷን የመጠቀም ነገር አሁንም አለ። ደግሞ ያኔ በጣም እንግዲህ እንዳጋጣሚ ሆኖ በጣም ብዙ ጉዳት ደርሶብኛል። የአባቴ የተወጋበት ጉዳት ብቻ ሳይሆን ከዛ በፊትም እንደዚሁ በጣም ጉዳት ቪዲዮ እንደተመለከታችሁት ነው። እስኪ እናንተስ ምን ትላላችሁ? ስለ ቪዲዮ የሰማችሁ ሀሳብና አስተያየት ካለ ኮሜንት ላይ አጋሩን። ሰይፉ ሁላችንም የምናውቀውና የምንወደው የምናከብረው ጋዜጠኛ ነው። እስኪ እናንተስ ምን ትላላችሁ? የሰማችሁ ነገር ኮሜንት ላይ አጋሩን። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? አንዲት እናት እንግዲህ በሚዲያ ላይ መጥቶ ለሴቶች ጠቃሚና ቆንጆ ምክር እየሰጡ ነበር። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። ሰው በአቋራጭ ቆንጆ መኪና፣ በአቋራጭ ቆንጆ ቤት እንዴ በአቋራጭ እኔ ዴራ የሚባል ከተማ ካወቅ ዴራ የሚባል ከተማ ሁሉ ጉልት ነግጃለሁ። የረሳሁትን ልንገር። ከባለ ሀብት ዱቤ አትክልት እየወሰድኩኝ አትክልቴን ስጨርስ ገበያ ላይ ቲቢላ ከሚባል ሀገር ቃሪያ ይገባል። ቁመናውን እየገዛው እሱን አጣርቼ ማታ ቤት መጥቼ ላለመጣላት ነግሬሃለሁ። ከሰራክ እኔ ይሄን እኮ ነው የምልሽ። ታዲያ ነኝ አዋ ግን አሁን ጉልት የምትቀመጣለች ወይ ቻይና ጂንስ ለብሳ ሲፎራ ተቀብታ እሺ አለ ደግሞ ሰልባጅ የሚገቡ ልብሶች ሰከንድ አንድ የሚባሉ እሱን ሰርቻለሁ። መኪና ቤቴን ገጥሜ ለባለ ሀብት ሚስቶች ከለንደን የመጣው ያልኩ ታጉሳ ይነሳ ላውንደሪ እያስገባው ራሴ በዛ ከሰል ባለው ካውያ እየተኮስኩ ደብረ ዘይት ሆኜ ይሄን ታደርጋለች ወይ? እሷ እኮ ሀብታም አግኝታ ነው ገንዘብ ያገኘችው ይሉኛል። አዎ ያንን ካውያ ባየሹ እሳቱ ውስጡ ሲነድ እንዳባባ ለማ እያልኩ ሲኖር ታወራለህ። ሲኖር ዝንቡም አይወርድም ከላይ ብሎ ንብ ነው የሚሆነው። እኔ ከተሞክሮ ያየሁት እና ለራስ መያዝ ራስን መደገፍ እኔ ጥሩ ነው የምለው። ግን አሁን ምንድነው የሚሰሩት? አንድ ጓደኛዬ ከአንድ ሰው ጋር አስተዋወቋትና በጣም ባለሀብት ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው ተማሩበታላችሁ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። እስኪ እናንተም ስለ ቪዲዮ የሰማችሁ ነገር ካለ ኮሜንት ለጋሩ። ወደ ቀጣይ ቪዲዮ መቀጠል ደግሞ ይዤላችሁ የመጣው ቪዲዮ ምንድነው? በሆነ አጋጣሚ አንድ አባት እንግዲህ መንገድ ላይ ወድቀው ተቀሱ ሲለምኑ አይተናል። በጣም የሚያሳዝኑ ሰው ናቸው እና በዚህ አጋጣሚ ደግሞ አንዳንድ ትላልቅ ባለሀብቶች እንደነዚህ አይነት ሰዎችን ቢረዷቸው ባይነኝ። ስለዚህ አንዳንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። አባት እንደዚህ ድንን ብሎ አያልቅስ ነው። አባት እንደዚህ ድንን ብሎ ሲያለቅስ ካያችሁ ያቅሙን ሞክሯል፣ የሚቻለውን ነገር አድርጓል፣ ጸልዩዋል፣ ለምኗል፣ ጥሯል፣ ተስፋም ቆርጧል። ይህ አባት ሊያድነው የሚችለው ሌላ አባት ነው። አባትነት ምን እንደሆነ ይገባኛል። ይህ አባት ሲያለቅስ ሳየው እንዴት ውስጤ እንደተነካ እንዴት እንዳዘንኩኝ ስለሱ ለማወቅ ሞክሬ ነበረ። የሰማሁት ባለቤቱ በዚህ ቅርብ ጊዜ ከዚህ ዓለም በሞት እንደተለየች እናም ወደ ነበረበት ክፍለ ሀገር መመለስ እንደሚፈልግ ገንዘብ እንዳጣ እና በረንዳ ላይ እንደወደቀ ነው።
ከልጁ ጋር ቀለበቱን እያያችሁ ነው እጁ ላይ። ይኸው ይህ አባት ደግሞ እግዚአብሔር ጥሎለት ነው እንደዚህ በካሜራ የተቀረጸው። ተስፋ ስትቆርጥ እግዚአብሔር ይደርስልሃል። ዞሮ ዞሮ እግዚአብሔር ከጎን ይሆናል በብዙ መከራም ብታል እና ለዚህ አባት እኔ መቆም እፈልጋለሁ። ለዚህ አባት አብረን መቆም አለብን። ይህ አባት ህይወቱ መቀየር አለበት። አባቶች በጣም ብዙ የሚያሳልፉት ነገር አለ ልንገራችሁ። አባት አይዘን፣ እውነቴን ነው የምላችሁ። አባት ድንን አይደል፣ በቃ እውነቴን ነው የምላችሁ። ድንን ብለህ ከልጆች ፊት መታየት ማለት በጣም በጣም ስቃይ እንደሆነ አልገባችሁም እናንተ። በቃ ሰርተ ለፍተ ላይ ሳይሆንልህ ሲቀር ያ እድለ ቢስነት ደግሞ ልጆች ሲመለከቱ እንዴት እንደሚያም ጸልየ ሰርተ ሳይሳካልህ ሲቀር አውቀዋለሁ እኔ። እንደ አባት ስትሆን ደግሞ ያመሃል። የወንድ ልጅ ኩራቱና ተስፋው ለልጆቹ መኖሩ ነውና፣ ልጆቹን መመገቡ ነውና፣ ልጆቹ ደህና መሆናቸውን ማረጋገጡ ነውና ይህ አባት መንገድ ላይ ነው ያለው። ልጁ እዛ እጁ ላይ ተጥላ እንደዛ ተዳክማ ስታያት ያሳዝናል። ስለዚህ ባካችሁ ፈልጉልኝ፣ ይህ አባት የቱ እንደሆነ ንገሩኝ። እኔ ያለው በተቻለኝ አቅም አግዘዋለሁ። እናንተም ከኔ ጋር ቆማችሁ እንድናግዘው ፈልጋለሁ። አብረን ቻሌንጅ ይጀመርለት። ብዙ ነገር መቀየር አለበት። ስለዚህ አባት ያሳዝናል። ተመልከቱት። ቪዲዮ እንደተመለከታችሁት ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁ ነገር ኮሜንት ላይ አጋሩልኝ። እንደኔ እንዳልኳችሁ በመጀመሪያው ላይ አንዳንድ ትላልቅ ባለሀብቶች እንግዲህ እንደነዚህ አይነት ሰዎችን በማገዝና በመተባበር ህይወታቸውን ትንሽም ቢሆን ቀየር ቢያደርጉላቸው እላለሁ። እናንተም የተሰማችሁ ነገር አጋሩ። ወደ ቀጣይ ቪዲዮ እንሂድ። ከዚህ በመቀጠል ደግሞ ይዤላችሁ የመጣው ቪዲዮዎች ምንድነው? ወቅታዊና አነጋጋሪ ሰሞነኛ ቪዲዮዎች ነው። ተከታትለን እንመለስ። ከእናትየዋ በላይ እኛ እናውቃለን ብላችሁ ስትመሰክሩ የነበራችሁ ሰዎች እናንተን ይመማችሁ፣ እናንተን ይጸጽታችሁ። እንደ ሰው እናትና ልጅን ከማስማማት ይልቅ እናትና ልጅን ላራራቃችሁ ሰዎች በየትኛው ዓለም በየትኛው ዘመን በየትኛው ጊዜ እንደሆነ ባላቅም እናት ጥፋተኛ ነች ተብሎ የሚወቀስበት ዘመን ይሄ ዘመን ነው። ሶሻል ሚዲያ ላይ ስለ እናት መጥፎ ነገር የሚወራው ሚዲያ ላይ ነው። እናት መጥፎ ብትሆን ሚዲያ ላይ ስለ እናት አይወራም ነበር። እኔ እስከማውቀው ድረስ ማለት እኔ እስከነበርኩበት እስከ ዛሬ ድረስ ሳይሆን በቃ እስካደግኩበት ነፍስ እስካወቅኩበት ድረስ እናት ብታጠፋ ከነጥፋቷ ተወቀስም እንደዚህ ናት አትባልም ነበር። ግን ሚዲያ ሆነና እናት የምትተችበትና እናት የምትዘለፍበት ዘመን ሆነ። ለዛ ምክንያት ደግሞ እኛ ነን። አላማቸው ምንድነው? እነሱ ፊልሙን ቀርጸው ኤዲት አድርገው ጨርሰው አስመርቀው እኔ እስከዛ ደብጻይ እንዲጠፋ ሊያሳስሩኝ ነው አላማቸው። ይሄ እግዚአብሔር አልፈቀደም፣ አልሆነላቸውም። ምክንያቱም እኔ እውነት ስላለኝ ማለት ነው። መቅረጽ ጀመርኩኝ። መቅረጽ ስጀምር ደግሞ ሁለት ማላቃቸው ሰዎች መጡ። ማላቃቸው ሲቪል ነን ምናምን ብለው ወሰዱኝ ደግሞ። ከዛ ወሰዱኝና ደግነቱን መሰለ እነሱ ትልቅ ሰው አይደለም የሚገዛው ባይዘው ትልቅ የህግ አካል ባንሳ በገንዘብ ይገዛል ብዬ ማላምንም ስላልደረሰብኝ ነው ማለት ፖሊስ ነው 500 ብር 600 ብር 1000 ብር ስትሰጠው መጥቶ ይወስዳል። እዛ ኬዝን ስታስረዳ ስለ ምግባር የጎደላቸው ካልሆኑ በስተቀር ፖሊስም ዝም ብሎ አንስቶ መጥቶ ሰርተኝ ስላልከው ወስደም። እዛ ግን ለዋናው ሰው ኬዝን ስታስረዳው ግን ለምንድን ነው ይዛችሁት የምትመጡት ነው የሚለው። ሁለተኛው ክስ በተመሳሳይ ሁኔታ ይዘው ሄዱ። ክስ ተመሰረተ። ምን አርጎት ነው ልጅ እንዲህ ነው ብዬ ቃሌን ስሰጥ መብቱ እኮ ነው። በሌላ ሲጀምር ፍትሐብሔር ነው ክርክሩ። ምንድነው የምትሉት አለ ማለት ነው። በሁለተኛም ወደ ቤት የተሸኘ። ከዛ ፊልሜን ቀርጬ ጨረስኩኝ። ኤዲቲንግ ላይ ደረስኩኝ። የዛን ጊዜ ወንድሜ በጣም በጠና ታመመ። ኤዲቲንግ ላይ እንዳለ ነው ሆስፒታል ነበርኩኝ። አረፈ ማለት ነው። ኤዲቲንግ መሆኑንም ላይ ወሬ ይሰማሉ። ለቅሶ ላይ መሆኔ አወቁ ማለት ነው። በዛ ነው በጣም የሚያስጠላ የሚደብር ህሊና ቢስ የሆነ በጣም አረመኔ ስራ የሰሩት ማለት ነው። ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ። ፖሊሶቹም ያዩታል። በነገራችን ላይ የቀብሩ ቀን እሺ፣ ፖሊሶቹም ያዩታል። ምን ያስቸኩላል? እንደዚህ ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው። ገብቷል? ስለሚፈልገው ይሄ ነው ባህሪው፣ ጭካኔው ይሄ ነው። ሰው አይደለም።
ይደርስ ነበር ብዬ ነው 4-5 ቀን ቢያልፍ ይደርስ ነበር። እሱ ዴንቶ አይደለም ገብቷል። አሁን ያወጡት ገንዘብ ሊቀልጥባቸው ነው። የኔ ወንድም ሞት ግን ምንም አይደለም ለነሱ። እነሱ ወይ ያወጡት ገንዘብ ነው ያሳሰባቸው እንጂ የሰው ሀዘን እንትን አላላቸው። እስካሁን በጣም የሚደብረኝ ነገር ማለት ነው ፖሊሶቹ ሲመጡ ከቀብር ላይ የተመለሰች እናት የመጀመሪያ ልጇን አጣ ነግሬ ያለው ባለፈው ፍለፊቷ ሁለተኛ ልጇ ደግሞ በፖሊስ ይወሰድባት ምንድነው የምትሆነው? ጭራሽ እኛ ግራ ገብቶን በጣም የምትወደው ልጅ ነው ያጣችው። ለማጽናናት እየጣርን ባለንበት ሁኔታ ህዝቡ ሁሉ እዛ ለቅሶ ላይ ያለ ሰው ሁሉ የሷን ሁኔታ ለማረጋጋት እየሞከረ አንተ በፖሊስ በማይሆን በተራ ጉዳይ ደግሞ ክሱ እኮ ቢያምር ጥሩ ክሱ እንኳን አያምርም እኮ ስም እንዳለው ሰው ስሜን አጠፋ ስንት ዓመት የገነባውትን ስም ስንት ዓመት የገነባውን ስም የሚለፈው ለማጭበርበር ለሌብነት የታደለኮ በእውቅናው እርዳታ ይረዳል በእውቅናው ህፃናቶች ያሳድጋል በእውቅናው አረጋውያንን ሲረዳ መቄዶንያን ሲረዳ ሲለምን ነው የምታየው የታደለ አዋቂና ታዋቂ አይደል እሱ በእውቅናው ለመዝረፍ በእውቅናው ሰው ለማሸቃቀቅ ሰው ለማሸማቀቅ በእውቅናው ኃጢአት ለመስራት ነው የሚጠቀምበት ለሌብነት ነው ለማጭበርበር ነው የሚጠቀምበት የሚያናድረኝ ነገር በዛ ሁኔታ ውስጥ እያለቀሰች ስትሄድ ፖሊሶቹ እዛ ይደውሉለታል ለማን ለሱ ይዟቸው ሜድ ከብዶ እነሱም አላወቁም ሀዘን ላይ መሆኔን አላወቁም በኤክሲኪዩቲቭ መኪና ነው የመጡት የትኛው ፖሊስ ነው ኤክሲኪዩቲቭ መኪና ያለው ያው በግል ተልከው እንደሆነ ያስታውቃል እሺ በኤክሲኪዩቲቭ መኪና ነው የመጡት ሰው ሊበላቸው ደረሰ ፖሊሶቹ በር ላይ አዎ ከብዳል ቀብር ላይ ተመልሶ ሙሉ ነው ሰው ሊበላቸው ደረሰ ደወሉለት እንደዚህ ነው ሲል ሲያወራ ቆይ ልደውልለት ብሎ ሲያወራ ሰማዋል ከዛ ፖሊሶቹ ሊተቀየሩ ምን ገንዘብ ይጨምርላችሁ የተባሉ የመሰለኝ በወቅቱ በጣም ውስጥ ነበርኩኝ ከዛ ገፈታትረው አስገቡኝ ሲያስገቡኝ እዛ መኪና ነበረ ለለቅሶ የመጣ ተከታትለው ከቀብር የመጡት ሰዎች በመኪና ያላቸው እንዳለ ተከታትለው ወደ ፖሊስ ጣቢያ መሄድ ጀመረ በዛ በመኪና ውስጥ ለማንዴላ ደውዬ ነግሬዋለሁ ለሙላለም ጌታቸው ደውዬ ነግሬዋለሁ እንዲህ ያረገ ነው እንደሸመግሏቸው እንዲህ ያረገ ነው ተውበሉት ይደርሳል ቀደም ያልከኝ ማለት ተውበሉት ይደርሳል እያለቀሰች ነው እናቴ ገብቷል ያለቀሰች ነው የመረራት ተውበሉት ይደርሳል ደውሉለት እያልኩ እየተናገርኩ ነው ያቃሉ አንድ ቀን ሊያወሩት ይችላል ለብዙ ሰዎች ተናግረዋል ፖሊስ ጣቢያ ሄድኩኝ ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ለቅሶ ቤት የነበረው ሰው ሁሉ እዛ ሞላ ኢንስፔክተሩ ደነገጠ ምንድነው ብሎ እዛው ፍለፊቴ እኔ ባይዘ እቺን ቪዲዮቹ እንደተመለከታችኋቸው ለዛሬ ይዤላችሁ መጣሁ ቪዲዮቹ እነዚህን ይመስላሉ ስለ ቪዲዮቹ የተሰማችሁ ሐሳብና አስተያየት ካለ ኮሜንት ላይ አጋሩ በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ በድጋሚ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ አመሰግናለሁ